ሰላም እንዴት ናችሁ? ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እንኳን ወደዚህ ቻናል በሰላም መጣችሁ እያልኩኝ በዛሬው መረጃዬ ደግሞ የምናየው እንዴት ነው በአንድ ኢሜል ሁለትና ከዛ በላይ ተጨማሪ የዩቲዩብ ቻናል መክፈት የምንችለውና መጠቀም የምንችለው የሚለውን እናያለን። ይህን ለማድረግ እኔ ለራሴ ተጨማሪ የዩቲዩብ ቻናል እየከፈትኩኝ የምናይ ይሆናል ማለት ነው። እስከ ፕሮግራሙ ፍጻሜ አብራችሁኝ ቆዩ። እሺ አሁን ላይ እየተጠቀምኩት ያለው የዩቲዩብ ቻናል ይሄን ይመስላል ማለት ነው። ኢንዱቴክ ቲፕስ ነው የሚለው። እሺ አሁን ተጨማሪ የዩቲዩብ ቻናል ከፍታለሁኝ። የምከፍተው የዩቲዩብ ቻናል ደግሞ ኢንዱ ኒውስ የሚል የዩቲዩብ ቻናል ነው መክፈት የፈለኩት። ኢንዱ ኒውስ የሚባል የዩቲዩብ ቻናል ነው የምከፍተው። ዜናዎችን እንዲሁም አዳዲስ መረጃዎች የሚለቀቁበት የዩቲዩብ ቻናል ነው ማለት ነው። ስለዚህ አሁን እሱን እንዴት መክፈት እንደምንችል እያንዳንዱን ስቴፕ ባይ ስቴፕ እናያለን ማለት ነው። እሺ በመጀመሪያ የምናደርገው ምንድነው እዚህ ጋር ከላይ በኩል እንደሚያሳየው የፕሮፋይል ምልክት ያለበት ጋር ይሄኛው እሱ ጋር ነው አንዴ ሄጄ እሱን እነካለሁ ማለት ነው። ይሄን አንዴ ነካዋለሁኝ። ልክ እሱን ስነካው ይሄኛው አማራጮች ይመጣልናል ማለት ነው ከታች። ስለዚህ እዚህ ጋር ዝርዝር ይመጣል ማለት ነው። ይሄኛው አዲስ ቻናል የምከፍተው ወይም ተጨማሪ ቻናል የምከፍተው በመጀመሪያው በከፈትኩበት ኢሜል ነው። ተጨማሪ አዲሽናል ሌላ የዩቲዩብ አካውንት እየከፈትኩ ያለሁት ማለት ነው። ኢሜሉ የሚጠቀሙት ኢሜል ተመሳሳይ ኢሜል ነው ማለት ነው። ስለዚህ እንደ አዲሽናል ነው አሁን በዛው በአንዱ ኢሜል ተጨማሪ ቻናል ነው አሁን እየከፈትኩ ያለሁት ማለት ነው። በዚህኛው ኢንዱቴክ ቲፕስ በሚለው ቻናል በሱም በከፈትኩበት ኢሜል ተጨማሪ ኢንዱ ኒውስ የሚል ቻናል ልከፍት ነው ማለት ነው። ስለዚህ አሁን ከላይ የፕሮፋይል ምልክቷን ነክቼ ይሄኛው መጣልኝ ማለት ነው። እቺ ሎጎዋን ስነካት የፕሮፋይል ምልክቱን ስነካ ይሄኛው አማራጭ መጣልኝ ማለት ነው። ልክ ይሄ ሲመጣልን ቀጥታ ወደ ታች ነው የምንሄደው። እዚህ ጋር ዝቅ እንልና ሲቲንግ የምትላለች እዚህ ጋር ሲቲንግ የሚለውን አንዴ እነካዋለን ማለት ነው። ሲቲንግ የሚለውን ስነካው ይሄኛው ፊቸር ይመጣልናል ማለት ነው። በመቀጠል ይሄ ሲመጣልን መሃል ላይ አድ ኦር ማኔጅ ዩር ቻናል የሚል አማራጭ አለ። እዚህ ጋር እንደሚያሳየው መሃል ላይ ያለው ማለት ነው። ይሄኛው ቻናል መጨመር ወይም ደግሞ ማኔጅ ለማድረግ የሚል አማራጭ አለ እዚህ ጋር ያለው መሃል ላይ እንደሚያሳየው ማለት ነው። መሃል ላይ ያለውን ክሊክ እናደርገዋለን አንዴ ማለት ነው። ይሄኛው አማራጭ ሲመጣልን እዚህ ጋር እንደሚያሳየው እዚህ ጋር ቲክ ያደረገው ቀድሞ አሁን እየተጠቀምኩት ያለው የዩቲዩብ ቻናል ነው። እዚህም ጋር ሌላ ከፍቼ የነበረው ቻናል አለ። ስለዚህ አሁን አዲስ ቻናል ነው መክፈት የፈለኩት ማለት ነው። ወይም ደግሞ ተጨማሪ አዲስ ቻናል ነው መክፈት የፈለኩት። እዚህ አሁን ቀድሞ የተከፈተው ይሄ ነው። ስለዚህ አዲስ ቻናል ለመክፈት ክሬት ቻናል የምትላለች እቺኛዋ የፕላስ ምልክት ያለበት ማለት ነው። እሱን አንዴ ነካዋለሁ ማለት ነው አዲስ ቻናል ለመክፈት። ልክ እሱን ስነካው ይሄኛው አማራጭ መጣልናል ማለት ነው። ክሬት ቻናል ስለው ይሄኛው አማራጭ መጣልን። እዚህ ጋር እየጠየቀኝ ያለው ኔም እያለኝ ነው። እዚህ ጋር ስም እየጠየቀኝ ነው ማለት ነው። ልከፍተው ያሰብኩትን የዩቲዩብ ቻናል ስም እዚህ ጋር አስገባለሁ ማለት ነው። ስም እዚህ ጋር ኔም እያለ ነው። ስለዚህ እዚህ ጋር ስሙን አስገባለታለሁ ማለት ነው። ኢንዶኒስ አልኩት። ከዛ ክሬት ቻናል የሚላለ ክሬት ቻናል አልኩት ማለት ነው። እሺ በዚህ መልኩ አካውንቱን ክሬት አድርጎልናል ማለት ነው። እዚህ ጋር እንደሚያሳየው እንግዲህ ኢንዶኒስ የሚለውን የዩቲዩብ ቻናል ክሬት ማድረግ ይችላል ማለት ነው። እኛው ኢንዶኒስ የሚለውን የዩቲዩብ ቻናል አዲሱን ቻናል ክሬት አድርጌያለሁ ማድረግ ይችላል ማለት ነው። እዚህ ጋር እንግዲህ እዚህ ጋር እንደሚያሳየው ወደ ቀድሞ አካውንታችን መመለስ ከፈለግንም በቀላሉ መመለስ እንችላለን። እዚህ ጋር እቺኛው የሎጎ ምልክቷን ከላይ እሷን አንዴ ነክተን እዚህ ጋር ስዊች አካውንት የሚል አለ። ስዊች አካውንት የሚለውን ነክተን መመለስ እንችላለን። እዚህ ጋር ኢንዱቴክ ቲፕስ ወደሚለው መመለስ እችላለሁኝ ማለት ነው። ነገር ግን አሁን ላይ እዚህ ጋር ያለውን የዩቲዩብ ቻናሉን እንደዚህ ክሬት ካደረግን በኋላ እያንዳንዱን ነገር እንዴት ማስተካከል እንደምንችልም እናያለን ማለት ነው። አሁን ይሄኛው ኦልሬዲ ክሬት ስለው ይሄኛው የዩቲዩብ ቻናል ክሬት ተደርጎልኛል ማለት ነው። ወይም ደግሞ ይሄንን የዩቲዩብ ቻናል ክሬት አድርጎታል ማለት ነው። ስለዚህ አሁን ቀጥታ ምንድነው እናደርገው ልክ እንደዚህ ከክሬት ካልነው በኋላ ይሄኛው አማራጭ ከመጣልን በኋላ ምናደርገው ምንድነው ወደ እዚህ ጋር መተን ወደ ዩቲዩብ ስቱዲዮ ነው የምንሄደው ማለት ነው። እዚህ ጋር እንመጣና እቺን የፕሮፋይል ምልክት ነክተን ዩቲዩብ ስቱዲዮ የሚል አማራጭ አለ እዚህ ጋር ዩቲዩብ ስቱዲዮ የሚለው ላይ እነካለን ማለት ነው። እሱ ላይ ክሊክ እናደርጋለን። ከዛ ዌልካም ቱ ዩቲዩብ ስቱዲዮ እያለኝ ነው።
እዚህ ጋር እንደሚያሳይ ዌልካም ቱ ዩቲዩብ ስቱዲዮ አለ። ከዛ ኮንቲኒው አልኩት ማለት ነው። አሁን ወደ ዩቲዩብ ስቱዲዮችን ገብተናል ማለት ነው። ዩቲዩብ ስቱዲዮ ላይ ከገባን በኋላ ይሄኛው አማራጭ ይመጣልናል ማለት ነው። ልክ እንደዚህ ነው ይመጣልና ይሄ ክሬቲቭ አዲስ ቻናል ነው ክሬት የተደረገ። ስለዚህ ይሄኛው እንዴት ማስተካከል እንደምንችል እናያለን ማለት ነው። እሺ አሁን በመጀመሪያ እዚህ ጋር እንመጣና እዚህ ጋር እንደሚያሳየን ከስተማይዜሽን የሚል አማራጭ አለ። እዚህ ጋር ከስተማይዜሽን የሚለውን አንዴ እነካዋለን። እሱ ላይ እንገባና ለዩቲዩብ ቻናላችን ባነር እና እንዲሁም ሎጎውን እናስገባለታለን ማለት ነው። ለዚህ አሁን መጀመሪያ እዚህ ጋር ከላይ ያለው ባነር ወይም ደግሞ ባክግራውንድ ከኋላ የሚታየው ነው። እችኛዋ ደግሞ ሎጎ ነው ማለት ነው እዚህ ጋር የሚገባው። ስለዚህ እሱን ለማስገባት ባነር ኢሜጅ ላይ እዚህ ጋር አፕሎድ የምትል ምልክት አለች። እዚህ ጋር እንደሚያሳየው አፕሎድ የሚለውን እነካዋለን። አንዴ አፕሎድ የሚለውን ነካውት ዘን ባነር ልናስገባለት ነው ማለት ነው። እሺ እዚህ ጋር ያዘጋጀሁት ባነር አለ። እሱን ባነሩን እናስገባለታለን ማለት ነው። እዚህ ጋር እንግዲህ ይሄኛው አማራጭ የሚያሳየን ምንድነው? ከላይ ያለው እዚህ ጋር እንደሚያሳየው ቪዩብል ኦን ቲቪ፣ ቪዩብል ኦን ዴስክቶፕ፣ ቪዩብል ኦን ዲቫይስ እያለ ያስመርጠናል ማለት ነው። ኦል ዲቫይስ እያለ ምርጫ ይሰጠናል ማለት ነው። እዚህ ጋር የሚያሳየን በዩቲዩባችንን ወይም ደግሞ ስማርት ቲቪ ላይ ዩቲዩብ ከፍተን ስናይ ይሄኛው የባክግራውንድ ይታያል ወይም ደግሞ ይሄኛው ባነር ይታያል ነው ከላይ ያለው። እዚህ ጋር እንደሚያሳየው ይሄኛው ይታያል ነው የሚለው። ዴስክቶፕ ላይ ደግሞ ይሄኛው ይታያል። እዚህ አካባቢ ያለው ይሄ እዚህ ጋር ያለው ሴትዮ ያለችበት አካባቢ ይሄን ጨምሮ ይታያል እያለኝ ነው። እንዲሁም ደግሞ እቺ መሀል ላይ ያለችዋ ደግሞ ለሁሉም ዲቫይስ ቪዩብል ኦን ኦል ዲቫይስ የሚለው ለሁሉም ዲቫይሶች ደግሞ እዚህ ጋር ያለው ይታያል ማለት ነው። ይሄ ጀስት ለማሳየት ያክል የተጠቀምኩት ባነር ነው። ባነሩ ጀስት እንደዚህ በግራፊክስ በደንብ ሲሰራ የተሻለ አድርጎ መስራት ይቻላል ማለት አሪፍ ባነር እና ሎጎ ማዘጋጀት ይቻላል። ይሄኛው ግን ጀስት ለማሳየት ያክል እቀይረዋለሁ። ነገር ግን አሁን ለማሳየት ያክል የተጠቀምኩት እንትን ነው። ጀስት እነዚህ ጋር ግን የሚያሳዩት ምልክቶች ከላይ ያለው በቲቪ ስናይ የሚታየው፣ ይሄኛው በዴስክቶፕ፣ እዚህ ጋር መሀል አካባቢ ደግሞ በስልክ ስናይ ባነር የሚታየው ባነር መሆኑን የሚያሳይ ናቸው። ስለዚህ አሁን ይሄ በኋላ መቀየር ስለምችል አሁን ደን ልበለው ጀስት እናስገባዋለን ማለት ነው። ስለዚህ በዚህ መልኩ አሁን በተሳካ ሁኔታ ባነሩን ማስገባት ይችለናል ማለት ነው። አሁን ባነሩን አስገብቼለታለሁ ማለት ነው። በመቀጠል አሁን ይሄ ባነሩ ከኋላ ባክግራውንድ ሆኖ የሚታየው ነው። በመቀጠል ከስር እዚህኛው ላይ ደግሞ ሎጎ ነው የምናስገባው ማለት ነው። እዚህ ጋር ፒክቸር የምትለዋ ላይ ሎጎ እናስገባለን ማለት ነው። አሁንም እዚህ ጋር እንመጣና ከታች በኩል አፕሎድ የምትለዋን አንዴ እነካታለን። ከዛ ይሄኛውንም የተዘጋጀ ሎጎ አለ እዚህ ጋር፣ እሱን አንዴ ክሊክ እናደርገውና ኦፕን ብለን እዚህ ጋር እናስገባዋለን ማለት ነው። እዚህ ጋር ከፈለግን ሎጎ እንደዚህ እያደረግን እንትን ማድረግ እንችላለን፣ ማስተካከል እንችላለን ማለት ነው። እንደዚህ ትክክል ኤግዛክት እንትኑ እንዲመጣለን ማለት ነው። ሎጎ አሪፍ ሆኖ እንትን እንዲታይልን ማለት ነው። እዚህ ጋር ኢንዶኒስ የሚል እንትን አለ። ስለዚህ አሁን ይሄኛውንም ጀስት በኋላ ቀይረዋለሁ። ነገር ግን አሁን ለማሳየት ያክል ስለሆነ ይሄኛው ሎጎዋችን ነው ማለት ነው። እንደ ሎጎ ተጠቀሙ ነው ማለት ነው። እሺ ስለዚህ አሁንም ከስር ደን የሚላል ይሄኛው ደን የሚለው ነካዋለሁ ማለት ነው። አሁንም ሎጎ አስገባንለት ማለት ነው። ለቻናላችን ሎጎ አስገብተንለታል ማለት ነው። ከላይ ባነር ገብቷል፣ ከስር ደግሞ ኢንዶኒስ የሚል እንደዚህ እንደሚያሳየው ሎጎ ክሬት አድርገናል ማለት ነው። ይሄን ሎጎን አስገብተንለታል ማለት ነው። ሎጎን ካስገባን በኋላ መጨረሻ ላይ ምን ማድረግ ነው ያለብን? እዚህ ጋር እንደሚያሳየው ከላይ ፐብሊሽ የምትላለች እቺን ማድረግ መርሳት የለብንም ማለት ነው። ፐብሊሽ እንለዋለን ማለት ነው። ፐብሊሽ ሳንለው ሌላ ቦታ ከሄድን ያደረግነውን አይዝልንም ማለት ነው፣ ወይም ደግሞ ያጠፋዋል ማለት ነው። ስለዚህ እዚህ ጋር ፐብሊሽ የምትላለች እሷን ፐብሊሽ በማድረግ እናስተካክላለን ማለት ነው እዚህ ጋር። ነገር ግን አሁንም እዚሁ ላይ ኮስቶማይዜሽን የሚለው ላይ በሱ ስር ሌሎች የሚስተካከሉ ነገሮች አሉ። አሁን የዚህ ጋር ያስተካከል ነው ባነር እና ሎጎ ነው። ከዛ ወደ ታች ዝቅ ስንል የቻናሉ ስም አለ እዚህ ጋር። የቻናሉ ስም
እዚህ ጋር ማስተካከል እንችላለን። ስሙም ያው መቀየርም ከፈለግ በየ14 ቀኑ መቀየር ይቻላል። ስሙ መቀየርም ከፈለግን ማለት ነው። እዚህ ጋር ጀስት አሁን ለማሳየት ያክል ነው። መቀየር ከፈለግን ግን በየ14 ቀኑ መቀየር እንችላለን ማለት ነው። እሺ እዚህ ጋር ይሄኛው ዩዘር ኔሙ ነው። ከላይ ስም የተጠቀመው የቻናሉ ስም አለ እዚህ ጋር እንደሚያሳየው። ከዛ ይችኛዋ ዩዘር ኔም ናት። በዚህ ሰርች ስናደርገው ይመጣል ማለት ነው። ወይም ደግሞ ይችኛዋ https://www.youtube.com/@indonews የሚለው ይሄ የዩቲዩብ ዩአርኤሉ ማለት ነው። ወይም ደግሞ በዚህ ሰርች ሲደረግ የሚመጣበት እንደ ዩዘር ኔም የሚያገለግለን ነው ማለት ነው። እነዚህን ባይ ዲፎልት ራሱ ነው የሚሞላቸው። ስሙ ከስሙ ራሱ ይወስዳል ማለት ነው። እኛ ክሬት ስናደርግ ራሱ ነው የሚሞላቸው ማለት ነው። ነገር ግን መቀየርም ይችላሉ። እነዚህን በየ14 ቀኑ መቀየር ከፈለግንም እንቀይራለን ማለት ነው። ከታች ዝቅ ስንል እዚህ ጋር እንደሚያሳየው ዲስክሪፕሽን የሚል አማራጭ አለ። ዲስክሪፕሽን ላይ ስለ ቻናላችን የተወሰነ ነገሮችን የምንገልጽበት ቦታ ነው ይሄ ዲስክሪፕሽን ማለት ነው። ለምሳሌ ይሄ ኢንዶኒውስ የሚለውን ቻናል ክሬት አድርገኩኝ። አሁን አዳዲስ እና ፈጣን መረጃዎች የሚለቀቅበት ቻናል ነው። ቻናላችን ይቀላቀሉ። እንደዚህ አይነት ነገር እዚህ ጋር መጻፍ እንችላለን ማለት ነው። በአማርኛም ሆነ በሌላም ቋንቋ እዚህም ጋር እንጽፋለን ማለት ነው። ሰዎች ቻናላችንን ለመጀመሪያ ጊዜ ሲያዩ ከላይ ስለ ቻናሉ አጠር ያለ ገለጻ የምናደርግበት አማራጭ ነው ዲስክሪፕሽን የሚለው ማለት ነው። አሁንም ወደ ታች ዝቅ ስንል ቻናል ዩአርኤል የሚል አለ። ይሄኛው ዩአርኤሉ የወሰደው ምንድነው? የቻናሉ ዩአርኤሉ ራሱ ነው ጀነሬት የሚያደርገው። ልክ ቻናሉ ክሬት ሲደረግ ይሄ ዩአርኤል ወይም ደግሞ የዩቲዩብ ሊንኩ ነው። በዚህ ሊንክ ነው ዩቲዩባቸውን ለሌላ ሰው ለምሳሌ ዩቲዩብ ሰብስክራይብ እንዲያደርጋችሁ ወይም ደግሞ የዩቲዩብ ሊንክ እስኪ የዩቲዩብ ሊንካችሁን ስጡኝ ቢላችሁ ሰው እዚህ ጋር ይችኛዋ ዩአርኤሏ የዩቲዩብ ቻናል ሊንካችን ነው ማለት ነው። እዚህ ጋር ያለችዋን ኮፒ የምትለዋን ተጭነን ለሌላ ሰው ብንልክ ክሊክ በማድረግ በቀጥታ የኛን ቻናል አክሰስ ማድረግ ይችላል ማለት ነው። ዩአርኤል የሚለው እሱን ነው ራሱ ጀነሬት የሚያደርገው ነው። ሲስተሙ ራሱ ዩቲዩብ ራሱ ጀነሬት የሚያደርገው ነው ዩአርኤል የምንለው ማለት ነው። ከዛ ወደ ታች ዝቅ ስንል እዚህ ጋር አድ ሊንክስ የሚል አለ። አድ ሊንክስ የሚለው ሊንኮች የተለያዩ ሊንኮችን እዚህ ጋር አድ ማድረግ እንችላለን። ለምሳሌ ኢንዶኒውስ በሚለው ቻናል ስር የተለያየ ቻናል ብከፍት ለምሳሌ ቴሌግራም ብከፍት እንዲሁም ደግሞ ኢንስታግራም ቢኖረኝ ትዊተር፣ ቲክታክ ኢንዶኒውስ በሚለው ስም ተጠቅሜ ከቻናሉ ጋር በዛ ቻናሉ እንደ ብራንድ ተጠቅሜ የተለያዩ የሶሻል ሚዲያ ፌስቡክ ሊሆን ይችላል የተለያዩ የሶሻል ሚዲያ ፕላትፎርሞች ላይ ወይም ደግሞ ኢንዶኒውስ እንደ ብራንድ ተጠቅሜ በነዛም ቻናሎች የተለያዩ መረጃዎችን ምለቅ ከሆነ ዩቲዩብ ላይ ምለቅ አለው፣ ቴሌግራም ላይ የተለያዩ ቻናሎች ላይ ምለቅ ከሆነ እዚህ ጋር አድ ሊንክ ብለን ስለ ቻናላችን ጋር ሪሌትድ የሆነ ሊንኮችን እዚህ ጋር ማስቀመጥ እንችላለን ማለት ነው። ፕላስ ምልክቱን ተጭነን አድ እያደረግን የምንፈልገው ቻናል ድረስ የተለያዩ የሶሻል ሚዲያ ፕላትፎርሞችን እዚህ ጋር አድ ማድረግ እንችላለን ማለት ነው። እሱም ከዲስክሪፕሽኑ ዝቅ ብሎ እዛው ላይ ማየት እንችላለን ማለት ነው። በኋላ ላይ እንትን ሲባል ቻናላችን ላይ ዲስፕሌይ ያደርግልናል ማለት ነው። ከሱ ቀጥሎ እዚህ ጋር አድ ሊንክ ከሚለው ቀጥሎ ኢሜይል የምትላለች ይችኛዋ ኢሜይል አድሬስ የሚለው ነው። ኢሜይል አድሬስ የሚለው እንግዲህ እዚህ ጋር እንደሚያሳየው ኢሜይላችንን ወይም ደግሞ እኛን ለምሳሌ ዩቲዩብ ላይ ያሉት ኦዲየንሳችን ወይም ደግሞ የዩቲዩብ ተከታዮቻችን እኛ መረጃ የምንሰጣቸው ወይም ደግሞ የዩቲዩብ ቤተሰቦቻችን ከኛ ለምሳሌ እኛ ማግኘት ቢፈልጉ በኢሜይል ኮንታክት ማድረግ ቢፈልጉ ለስራ ሊሆን ይችላል ለተለያየ ነገር እኛን ኮንታክት ማድረግ ቢፈልጉ እዚህ ጋር ኢሜይላችንን ማስቀመጥ ይኖርብናል ማለት ነው። ኢሜይል እዚህ ጋር ትክክለኛ ኢሜይላችንን ልንገኝበት የምንችለውን ኢሜይል እናስቀምጣለን ማለት ነው። በቀላሉ ኦዲየንሱ አክሰስ ያደርገዋል ማለት ነው። ኢሜይላችንን ገብቶ ኢሜይል ያደርግልናል ማለት ነው። እሺ ከሱ ዝቅ ስንል ደግሞ ቪዲዮ ዋተርማርክ የሚል አማራጭ አለ። ይሄኛው ቪዲዮ ዋተርማርክ የሚለው ቪዲዮአችን ላይ ቪዲዮ አፕሎድ ስናደርግ ቪዲዮአችን ላይ ከጫፍ ላይ የኛ ሎጎ እንዲቀመጥ ከፈለግን እዚህ ጋር አሁንም እቺን አፕሎድ የምትለዋን እንነካለን። ከዛ እዚህ ጋር ሎጎ እዚህ ጋር
ይሄኛውን እንደዚህ ማስገባት እንችላለን ማለት ነው። አሁን ከስር ላይ እኛ ቪዲዮ እንትን ስንል ከቪዲዮ ላይ ከስር እንዲኖር ማድረግ እንችላለን ማለት ነው። ዲስፕሌይ እንዲያደርግ ማለት ነው። የትኛውን ቪዲዮአችን ላይ ዲስፕሌይ የሚያደርግልን እዚህ ጋር ያስመርጠናል። ኤንድ ኦፍ ዘ ቪዲዮ ይላል፣ ከስተም ስታርት ታይም ይላል፣ ኢንተር ቪዲዮ ይላል እና እኛ እንደፈለግ ሙሉ ቪዲዮ ሲያጫውት ይሄ እንዲታይ ይሄ ሎጎ እንዲታይ ከፈለግን ይችኛዋን ታች ያለችዋን መርጥለታለን። እንደገና ደግሞ ኢንድ ሲያበቃ እንዲያሳይ ከፈለግን ደግሞ ኢንድ የሚለው ላይ እንመርጥለታለን ማለት ነው። አሁን እዚህ ጋር ከስተማይዜሽን የሚለው ላይ እነዚህን ስራዎች ጨረስን ነው ማለት ነው። ያው ቅድም እንዳልኳችሁ ልክ እዚህ ጋር ይሄን ከጨረስን በኋላ ከላይ ፐብሊሽ የሚል አማራጭ አለ። ይችኛዋን መንካት መርሳት የለብንም ማለት ነው። እዚህ ጋር ፐብሊሽ የሚል አለ። ፐብሊሽ እንለዋለን ማለት ነው። አሁን ይይዝልናል፣ ሴቭ ያደርግልናል ማለት ነው። ጀስት ፕሮፋይልም አደረግንበት። ፕሮፋይል ማለት ባነር አደረግንበት፣ ሎጎም አደረግንበት ማለት ነው። እና ሌሎች የሚሞሉትን ነገሮችም ከስር ሞላንለት ማለት ነው። ከስተማይዜሽን ላይ እሱን ከሞላን በኋላ ፐብሊሽ ራል ነው። ከዛ ፐብሊሽ ስንለው ቀጥታ ፐብሊሽ ዲልና መቀየሩን በዚህ መልኩ እዚህ ጋር ያመጣልናል ማለት ነው። አሁን ፐብሊሽድ ካለ በኋላ በቃ ይቀይረዋል ማለት ነው። አሁን ቻናሉ ኦልሬዲ ይሄኛው ሎጎ አለው ማለት ነው። ፐብሊሽ ስላደረግነው ማለት ነው። ሎጎ እና ባነር ሰራንለት ማለት ነው። አሁንም እዚሁ ዩቲዩብ ስቱዲዮ ላይ ዩቲዩብ ስቱዲዮ ላይ እዚህ ጋር ኤርን የምትል አማራጭ አለች። ኤርን የምትለዋ ላይ እሷን አንዴ ነካትና ኤርን የሚለው ላይ ኢትዮጵያ የዩቲዩብ ፕሮግራም ፓርትነር ስላልሆነች አሁን ባለው ሁኔታ እዚህ ጋር ምንድነው አፕዴት ዩር ሎኬሽን የሚላል፣ አፕዴት ዩር ካንትሪ ኦፍ ሬዚደንስ የሚላለ ዩ ሃቭ ኖት ሴት ኤ ካንትሪ ኦፍ ሬዚደንስ የት ኤንድ ዊ አር አንኤብል ቱ ዲተርማይን ዩር ሞሳጅ ኢሊጌብል ይላል ማለት ነው። አሁን እዚህ ጋር ክፍያ ለማስጀመር ወይም ደግሞ ለመከፈል አሁን ባለው የኛ ሀገር ዩቲዩብ ፕሮግራም ፓርትነር ስላልሆነች ወይም ደግሞ የዩቲዩብ ፕሮግራም አባል ሀገር ስላልሆነች ዩቲዩብ ፕሮግራም ላይ አባል ስላልሆነች እዚህ ጋር ሎኬሽኑን ማስተካከል ይኖርብናል ማለት ነው። በኋላ ክፍያ እንዲ ማለት ቻናላችን ሞኔታይዝ መደረግ እንዲችል ማለት ነው። ይሄን ለማስተካከል ደግሞ ምንድነው ማድረግ ያለብን? እዚህ ጋር አፕዴት ዩር ሎኬሽን የምትላለች እሷን አንዴ ነካታለሁ። እዚህ ጋር ያለችዋን ማን ነው? እቺን አፕዴት ዩር ሎኬሽን የሚለውን ነካታለሁ። አፕዴት ዩር ሎኬሽን የሚለውን ስነካው ይሄኛው አማራጭ ይመጣልኛል ማለት ነው። እዚህ ጋር ካንትሪ ኦፍ ሬሲደንስ የምትላለች እቺኛው ማለት ነው። እችን ቀስቷን ወደታች ያለችዋን ቀስት አንዴ ነካታለሁኝ። ከዛ ቀስቱን ከነካው በኋላ ወደታች ዝቅ ስል እንደዚህ ወደታች ዝቅ ብለን እዚህ ጋር ሀገርን መርጥና ማን ላይ ነው የምናደርገው ማለት ነው። የተሻለ የሚሆነው እዚህ ጋር ዩናይትድ ስቴትስ ብናደርገው አሪፍ ነው ማለት ነው። እዚህ ጋር ያው እነዚህ የዩቲዩብ ፕሮግራም ላይ አባል ሀገሮች ናቸው ማለት ነው። ስለዚህ ዩናይትድ ስቴትስ እናደርገዋለን ማለት ነው። አሁን በኢትዮጵያ ካደረግነው ቻናላችን ሞኔታይዝ ስለማይደረግልን ማለት ነው። ስለዚህ እዚህ ጋር ዩናይትድ ስቴትስ አልኩት፣ እዚህ ጋር ቤዚክ ኢንፎ ላይ ማለት ነው። ዩናይትድ ስቴትስ ካልነው በኋላ ሴቭ እለዋለሁ ማለት ነው። አሁን እዚህ ጋር ሎኬሽን የሚለው ላይ እሱን ጨረስኩ ማለት ነው። ኤርን የሚለው ላይ ልክ እሱን ሴቭ ብዬ ወሩ እንትኑን ስቀይርለት ወይም ሀገሩን ዩናይትድ ስቴትስ አድርገው እዚህ ጋር ምን ይለኛል? ይሄኛው አማራጭ ይመጣልናል ማለት ነው። ኤሊጂቢሊቲው እዚህ ጋር ኤሊጂቢሊቲው 1000 ሰብስክራይበር እና 4000 ቫሊድ ፐብሊክ ዎች ሃወር ይላል ማለት ነው። 1000 ሰብስክራይበር እና 4000 ሰዓት ከሞላን ጀስት ቻናላችን ሪቪው ከተደረገ በኋላ ያው ምንም አይነት ኮፒራይትም ሆነ ሌሎች ነገሮች ከሌሉበት ቀጥታ ሞኔታይዝ ይደረግልናል ማለት ነው ቻናላችን። ስለዚህ ይሄኛውን አሁን እንትኑን ሳስተካክልለት ነው የሎኬሽን ሲስተካከልለት ይሄኛውን ያሳየናል ማለት ነው። አሁን ይሄኛው ዳታ ይመጣል ማለት ነው። ከዛ አሁን እዚህ ጋር ምን ትላለች? when to know when you are eligible የምትላለች። ኤሊጂብል ስንሆን ወይም ደግሞ 1000 ሰብስክራይበር እና 4000 ሰዓት ስንሞላ ኖቲፋይ እንዲያደርጉን እዚህ ጋር ሲሞላና ቻናላችን ሞኔታይዝ መደረግ በሚችል ሰዓት እነሱ ኖቲፋይ እንዲያደርጉን እዚህ ጋር ጌት ኖቲፋይድ እንላቸዋለን ማለት ነው። ኤሊጂብል ሲሆን ኖቲፋይ አድርገን ወይም ደግሞ አሳውቀን እንለዋለን ማለት ነው። ቻናላችን ለክፍያ ዝግጁ ሲሆን አሳውቀን እንለዋለን። እችን ጌት ኖቲፋይድ የምትለዋን እነካዋለን ማለት ነው።
አሁን እነዚህ አሁን ጀስት ይሄን ከላክነው በኋላ ዊል ሌት ዩ ናው ዌን ዩ አር ኤሊጂብል እያለን ነው። ቻናላችን ተከፋይ በሚሆን ጊዜ ያሳውቁናል ማለት ነው። እሺ አሁን እዚህ ጋር ያለውን ኤርን የሚለው ላይ እሱን ካስተካከልን በኋላ በመቀጠል የምንሄደው እዚህ ጋር ሲቲንግ የምትለው ላይ እነካለን። ሲቲንግ የሚለውን እነካለን ማለት ነው። ሲቲንግ ላይ አሁንም ከገባን በኋላ እዚህ ጋር ከጀነራል ከሚለው ቀጥሎ እዚህ ጋር ቻናል የሚል አማራጭ አለ። ቻናል የሚለውን አንዴ ነካዋለሁ። ቻናል ላይ ስንገባ ያው ቅድም እዚህ ጋር ቤዚክ ኢንፎ የሚለውን አስተካክለናል። ዩናይትድ ስቴትስ ሆኗል። በመቀጠል አድቫንስ ሲቲንግ የሚል አለ። አድቫንስድ ሲቲንግ የሚል አለ። ይሄ አድቫንስድ ሲቲንግ የሚለው ስለ ኦዲየንሳችን ወይም ደግሞ ዩቲዩባችንን ስለሚከታተሉት የዩቲዩብ ተከታዮቻችን እዚህ ጋር የምንሰጠው መረጃ ነው ማለት ነው። ስለዚህ አሁን እዚህ ጋር ምን እያለን do you want to see your channel as made for kids ቻናላችን ለህፃናት ይሆናል ወይም አይሆንም የሚለውን እዚህ ጋር መምረጥ ይኖርብናል ማለት ነው። ቻናላችን የምንሰራው ኮንተንት ለህፃናት የሚሆን ከሆነ የስ ብለን እዚህ ጋር የህፃናት ነው ብለን እንችላለን ማለት ነው። እንመርጥለታለን ይችኛዋን ማለት ነው። የስ እንለዋለን ማለት ነው። የማይሆን ከሆነ ደግሞ ኖ እንለዋለን ማለት ነው። አጠቃላይ ኖ እንለዋለን ማለት ነው። ወይም ደግሞ እዚህ ጋር I want to review this setting for every video ማለትም እንችላለን ማለት ነው። የተሻለው እንደው ይሄ ሶስተኛ ላይ ያለው ነው። ምክንያቱም ቻናል ኮንተንታችን በየጊዜው የህፃናት የሚያካትት ልንሰራ እንችላለን። ህፃናት ቢያዩት ችግር የሌለው እንዲሁም ደግሞ ህፃናት ባያዩት ተብሎ የሚመከር ቪዲዮ ልንሰራ እንችላለን በየጊዜው። ስለዚህ I want to review this setting for every video ብንል የተሻለ ነው ማለት ነው። በየአንዳንዱ ቪዲዮ እዛ ላይ ሲቲንግ ላይ እየገባን አፕሎድ ስናደርግ እያንዳንዱ ቪዲዮ ብናስተካከል የተሻለ ነው ማለት ነው። ይሄኛውን መጨረሻ ላይ ያለውን እንመርጥለታለን ማለት ነው። ሌላው ፊቸር ኤሊጂቢሊቲ ነው። ይሄኛው እዚህ ጋር ሶስተኛ ላይ እንደሚያሳየው እዚህ ጋር ያለው ማለት ነው። አሁን ይሄ ቻናል አዲስ ክሬት ነው ያደረኩት። አሁን ነው ክሬት ያደረኩት። ክሬት ሳደርገው አሁን ላይ የሚችለው ምንድን ነው? ቪዲዮ አፕሎድ ማድረግ ይችላል። ፕሌሊስት ክሬት ማድረግ ይችላል። አድ ኮላቦሬተርስ ኤንድ ኒው ቪዲዮ ቱ ፕሌሊስት። አሁን እነዚህን ይችላል እዚህ ጋር ያሉትን ማለት ነው። አሁን ላይ የሚችለው እነዚህን ብቻ ነው ማለት ነው። ከዛ ሪኳየርመንቱ ቻናል ፍሪ ኦፍ አክቲቭ ኮሚኒቲ ጋይድላይን ስትራይክ ስለሆነ ሪኳየርመንታቸው ምንም አይነት ኮሚኒቲ ጋይድላይን ወይም ደግሞ ምንም አይነት ስትራይክ እስከሌለው ድረስ እነዚህን ማድረግ ትችላለህ እያለ ነው። ነገር ግን አሁን እነዚህን ማድረግ ቻልኩ እንጂ እዚህ ያሉት ኢሊጂብል ብሎ እነዚህ ኢነብል ካልሆኑ እነዚህ አክቲቭ ካልሆኑ ታች ያሉት ለምሳሌ ይሄኛው ሁለተኛ ላይ ያለው ቪዲዮ ኦቨር 15 ሚኒት እንትን ማድረግ አልችልም። ይሄኛው እዚህ ጋር ማለት ነው አካውንቴን ቫሪፋይ ማድረግ ይኖርብናል ማለት ነው። እዚህ ጋር አሁን የሚያሳየው ምንድነው? አካውንታችንን ቫሪፋይ ማድረግ ይኖርብናል በስልክ ቁጥር ማለት ነው። ይሄን ካላደረግን ከስተም ታምኔል መቀየር አንችልም። ላይቭ ስትሪም መግባት አንችልም። እንዲሁም ደግሞ ቪዲዮ ከ15 ደቂቃ በላይ ቪዲዮ አፕሎድ ማድረግ አንችልም ቻናላችን ላይ ማለት ነው። ስለዚህ ይሄኛውን ለማድረግ ምንድነው ማድረግ ያለብን? እነዚህና የተለያዩ አገልግሎቶችን አንዴ እንትን እንድንል አካውንቱ ቫሪፋይ መሆን አለበት ማለት ነው። ቫሪፋይ ለማድረግ ደግሞ በስልካችን ነው ቫሪፋይ የምናደርገው አካውንቱን ማለት ነው። ስለዚህ እዚህ ጋር እንመጣና እችኛዋ እዚህ ጋር ሁለተኛ ላይ ማለት ነው ላይቭ ስትሪም ለመግባት እና ረጃጅም ቪዲዮዎችን ለመልቀቅና ብዙ ጥቅም ያለው አማራጭ ነው። እዚህ ጋር ያለና እችን ቀስቷን ነክተን ቫሪፋይ ፎን ነምበር እንለዋለን ማለት ነው። ቫሪፋይ ፎን ነምበር ካልኩት በኋላ እዚህ ጋር ኮል ሚ ዊዝ አን አውቶሜትድ ቮይስ ሜሴጅ ቴክስት ሚ ቱ ዘ ቬሪፊኬሽን ኮድ እያለ ያስመርጠናል ማለት ነው። ሰሌክት ዩር ካንትሪ የሚለው ላይ ይሄኛውን አሁን ያለንበት ስልካችን ያለበት ስለሆነ ሰሌክት ዩር ካንትሪ የሚለው ላይ ኢትዮጵያ ነው የምናደርገው ማለት ነው። ወደኛ ሀገር ኮድ እንድልክልን ማለት ነው። እዚህ ጋር ኢትዮጵያ እንለታለን። ከዛ እዚህ ጋር ደግሞ መተን ስልክ ቁጥር እናስገባለን ማለት ነው። ከዛ እዚህ ጋር ስልክ ቁጥራችን እናስገባለን ማለት ነው። ቬሪፋይድ ለማድረግ ወይም አካውንታችንን ቬሪፋይድ ለማድረግ ማለት ነው።
እሺ ከዛ ኔክስት እንለዋለን ከስር። ኔክስት እንለዋለን ከስር። እሺ በዚህ ጋር ቬሪፊኬሽን ኮድ ብሎ ኮድ ወደ ስልክ ይላከልኝ ማለት ነው። እዚህ ጋር ቁጥሩን አስገባለታለሁ ማለት ነው። ፎን ነምበር ኢዝ ቬሪፋይድ ዩ ካን ክሎዝ ዘ ዊንዶው ኤንድ ጎ ባክ ቱ ዩቲዩብ እያለኝ ነው። ወይም ደግሞ አካውንታችንን ቬሪፋይድ አድርገነዋል ማለት ነው። ይሄ ከተላከልን በኋላ እና እንደዚህ ቬሪፋይድ ካደረግን በኋላ ነው እንግዲህ ላይቭ መግባት የምንችለው ማለት ነው። ዩቲዩብ ላይ ላይቭ መግባት የምንችለው። እሺ አሁን እዚህ ጋር እንደሚያሳየው ቬሪፋይ አድርጎልናል ማለት ነው። ስታንዳርድ ፊቸር ኢኔብል ሆኗል። ከዛ ቬሪፋይ ፎን ነምበር ብሏል ማለት ነው። ስለዚህ አሁን እዚህ ጋር ታምኔል መቀየር እንችላለን፣ ላይቭ ስትሪም መግባት እንችላለን። ቪዲዮ ደግሞ ከ15 ደቂቃ በላይ አፕሎድ ማድረግ እንችላለን፣ ወይም ደግሞ ከ15 ደቂቃ በላይ ያሉ ቪዲዮዎችን መልቀቅ እንችላለን ማለት ነው። እሺ እዚህ ጋር አሁን ጨረስን። እሺ አሁን እዚህ ጋር ጨረስን። አሁን ከዚህ በመቀጠል እሺ አሁን ሙሉ በሙሉ በዚህ መልኩ የዩቲዩብ ቻናላችንን ክሬት አድርገናል ማለት ነው። ወይም ደግሞ ዩቲዩብ ቻናላችን ተከፍቷል ማለት ነው። አሁን ሙሉ በሙሉ ይህን የመሰለ የዩቲዩብ ቻናል አለን ማለት ነው። ወይም ደግሞ ዩቲዩብ ቻናላችን ሙሉ በሙሉ ተከፍቷል ማለት ነው። እዚህ ጋር እንደሚያሳየው አሁን ዩቲዩብ ቻናላችን ኦልሬዲ ቪዲዮ አፕሎድ ማድረግ ስንፈልግ እዚህ ጋር አፕሎድ የሚለውን እየነካን ቪዲዮዎችን አፕሎድ ማድረግ እንችላለን ማለት ነው በየጊዜው። ስለዚህ በዚህ መልኩ በቀላሉ ሌላ አዲሽናል ወይም ደግሞ ተጨማሪ የዩቲዩብ ቻናል ክሬት ማድረግ ችለናል ማለት ነው። በዚህ መልኩ በቀላሉ በአንድ ኢሜል የተለያዩ እስከ 100 የሚደርሱ የዩቲዩብ ቻናሎችን መክፈት እንችላለን ማለት ነው። በቀጣይ ጊዜ በአሪፍ መረጃ እንገናኛለን። እስከዛው ድረስ ቻው።